ሩታ የኛ እንቁ ከአገር ወጣች ማለት ነው። ለምን ወጣች የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። እንግዲህ ትላንትና እንደሚታወቀው አብርሽ ካሁን በኋላ በቃ አልፈልገውም ልብሱን ምናምን ይዞ እቃዎቹን ይዞ ከቤት ይውጣ ብላ ነበር። በቃ አሁን ሩታ ቆረጠላት። እንደዚህ ጀግና ስትሆን የድሮዋ ሩትዬ ስትመለስልን እኛም በጣም እንወዳለን። እኛም እሷን የምንፈልገው ማለት ነው። እውነት ለመናገር ከሆነ አብርሽ እንግዲህ በጣም ብዙ ነገሮችን እያጠፋ ይገኛል። እሷም በዚህ ነው እንግዲህ በቃ እኔ አብርሽ እቃውን ወስዶ ከቤት ይውጣልኝ ብላ ተናግራለች። በዚህም እንግዲህ እቃውን ወስዶ ወደ ሌላ ሀገር ሄዳለች ማለት ነው። የራሷን ህይወት ለመጀመር ሩታ ቆርጣ ተነስታለች። ወደ ሌላ ሀገርም ከዚህ ሀገር ወጣ ወደ ሌላ ሀገር ሄዳለች። በጣም ደስ የሚለው በቃ አሁን ሩታኛ የምንፈልገው ሰላሟን የምንፈልገው የሩትዬን ሰላም ነው የምንፈልገው እንጂ የአብርሽ ጭቅጭቅ አሁን በቅቶናል። እኛ በቃ አሁን የአብርሽ ጭቅጭቅን እኛ አንፈልግም። ከፈለገ ከሄርሜላ ጋር ይሁን። ሩታ የፈለገችውን መርጣ ማግባት ትችላለች። እንቁ ናት፣ ገና ህጻን ናት፣ ገና ትንሽ ናት። ግን የፈለገችውን መርጣ ማግባት ትችላለች። በጣም ብዙ ፈላጊዎች አሏት። አብርሽ አሁን ሩታ በጣም ስለምትወደው እየተኩራራ ይገኛል እንጂ ሩታ ማለት በጣም ብዙ ፈላጊ ያላት ሰው ነው። በጣም ብዙ ፈላጊ ተንበርክከው የሚያገቧት በጣም ብዙ ፈላጊዎች አሏት። ሩታ በጣም እንቁ የሆነች ልጅ ናት። እውነት ለመናገር ከሆነ ከጸባይም ይሁን ከምናም ከመልክም ከጸባይም አድሏታል እግዚአብሔር ማለት ነው። ስለዚህ አብርሽ መኩራራት የለበትም፣ መለመን አለበት። ሩታን ከሩታ ጋር መሆን አለበት እንላለን። ዛሬም ነገም ከሩታ ጋር መሆን አለበት። እሷም ከውጭ ሀገር ተመልሳ አብርሽ ጋር መሆን አለበት እንላለን። በቃ አብርሽ ጋር መሆን አለባቸው። ሩታና አብርሽ አንድ ላይ መሆን አለባቸው እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።